ይቺ ምድር ሰሜን ኮሪያ ትባላለች። ለብዙዎች የሚስጥር ምድር ናት። ለጥቂቶች ሲኦል ስትሆን ለገዢዎቿ ደግሞ የሶሻሊስት ገነት ናት። እዚህ ምድር ላይ ጊዜው ቆመ ይመስላል። ሰዓቱ የሚቆጠረው በዓለም አቀፍ የዘመን አቆጣጠር ሳይሆን ዩቼ በተባለና ከታላቁ መሪያቸው ልደት በሚጀምረው የራሳቸው ዓመት ነው። እዚህ ጋር አንድ ሰው ብቻ ነው የሚያዘው፣ አንድ ሰው ብቻ ነው የሚመለከው። ስሙ ኪም ጆንግ ኡን ይባላል። እሱ ሲስቅ አገሪቱ ትስቃለች፣ እሱ ሲቆጣ ደግሞ ዓለም ትንቀጠቀጣለች። ነገር ግን ከዚህ ግዙፍ ወታደራዊ ሰልፍና ከሚያስፈራራበት የኒውክሌር ዛቻዎቹ በስተጀርባ ማንም ሊያየው የማይፈልግ አስደንጋጭ እውነት አለ። ወደ ሰሜን ኮሪያ መግባት ማለት ወደ ሌላ ፕላኔት መሄድ ማለት ነው። ድንበሩ በዓለም አቀፍ በከፍተኛ ሁኔታ በሚጠበቁ ወታደሮችና በቢሊዮን በሚቆጠሩ የተቀበሩ ፈንጆች የታጠረ ነው። ይህ አጥር ህዝቡን ከጠላት ለመከላከል ሳይሆን ህዝቡ እንዳያመልጥ የተሰራ የብረት አጥር ነው። እስቲ ያስቡት፣ የራሳችሁ ምርጫ የሌለበት ህይወት፣ ምን አይነት የፀጉር ስታይል እንደምትቆረጡና ምን አይነት ልብስ እንደምትለብሱ፣ ስለምን ማውራት እንዳለባችሁ መንግስት የሚወስንበት ዓለም። እዚህ ጋር ለምን ብሎ መጠየቅ የሞት ፍርድ ያስቀጣል። ብዙዎች ኪም ጆንግ ኡን ቀልደኛ ይመስሏቸዋል። የፀጉር አቆራረጡ፣ አካሄዱና ንግግሮቹ በማህበራዊ ሚዲያ ላይ ለቀልድ ይውላሉ። ነገር ግን እውነታው ለቀልድ የሚሆን አይደለም። ይህ ሰው ስልጣን በያዘ በጥቂት ዓመታት ውስጥ የገዛ አጎቱን በከባድ የጦር መሳሪያ አንቲ ኤርክራፍት ጋን አስደብድቧል። ወንድሙንም በዓለም አቀፍ አውሮፕላን ማረፊያ ላይ በኬሚካል መርዝም አስገድሏል። ለምን? ምክንያቱም በኪም ግዛት ውስጥ ለተፎካካሪም ለጥርጣሪም ቦታ የለም። ዓለም ካላከበረችኝ ዓለምንም እናጥፋታለን የሚለው የኪም መርህ ዛሬ አሜሪካና ጃፓን ደቡብ ኮሪያን እንቅልፍ ነስቷቸዋል። ይህ ቪዲዮ የሚጀምረው እዚህ ጋር ነው፣ ከሚስጥራዊ ማዕከል ከፒዮንግያንግ ቤተ መንግስት ጀርባ። ዛሬ ወደ ማንም የማይገባበት ማንም ለማየት ወደማይደፍርበት የጨለማ ጉዞ ይዣችሁ እጓዛለሁ። ወደ ሰሜን ኮሪያ ሚስጥራዊ ዓለም እንኳን ደህና መጣችሁ። የዛሬዋን ሰሜን ኮሪያ ለመረዳት ወደ ኋላ 70 ዓመታት መጓዝ አለብን። ወደዛ ደም አፋሳሽና ጭጋጋማ ወደሆነው የኮሪያ ጦርነት። ዓለም በሁለት ጎራ ተከፍሎ አሜሪካና ሶቪየት ህብረት የኮሪያ ምድር የጦርነት አውድማ ባደረጉበት ወቅት አንድ ሰው ከጭስ መሃል ወጣ። ስሙ ኪም ኢል ሶንግ ይባላል። ለሰሜን ኮሪያውያን ኪም ኢል ሶንግ ተራ ሰው አይደለም፣ እሱ ታላቁ መሪ ነው። ፕሮፓጋንዳው እንደሚለው እሱ ከጃፓን ወራሪዎች ጋር ሲዋጋ ጥቂት የማይበግረውና ተአምራትን የሚያደርግ ጀግና ነበር ይላል። ነገር ግን ከዚህ አፈ ታሪክ በስተጀርባ ያለው እውነት ሌላ ነው። ኪም ኢል ሶንግ ስልጣን ላይ የወጣው በሶቪየት ህብረት ድጋፍ ነበር። ኪም ኢል ሶንግ ስልጣን እንደያዘ አንድ ትልቅ የአእምሮ እስር ቤት ፈጠረ። ስሙም ጆቼ ይባላል። ትርጉሙም ራሳችን በራሳችን ማለት ነው። ዓለም ጠላታችን ናት ብሎም ፈረጀ። ማንንም አናምንም፣ ማንንም አንጠይቅም፣ በራሳችን እንቆማለን አለ። ይህ ርዕዮተ ዓለም ግን ሀገሪቱን ለማሳደግ ሳይሆን ህዝቡን ከዓለም ለመነጠል የተሰራ ስልታዊ ሴራ ነበር። እስቲ ያስቡት፣ አንድ ትውልድ ሙሉ አሜሪካኖች የሰው ስጋ የሚበሉ አውሬዎች ናቸው ተብሎ ሲሰለጥኑ፣ አንድ ትውልድ ሙሉ ከመሪው ውጪ ሰማይና ምድር የለም ተብሎ ሲነገረው፣ ኪም ኢል ሶንግ ራሱን እንደ አምላክ ቀርጾ በሰሜን ኮሪያ ካርታ ላይ ያለው እያንዳንዱ ኢንች መሬት በስሙ አተመው። በ1994 ኪም ኢል ሶንግ ሲሞት ዓለም ሰሜን ኮሪያ ልትፈርስ ነው ብሎ ገምቶ ነበር። ነገር ግን ስልጣኑን ልጁ ኪም ጆንግ ኢል ተረከበው። ውድ መሪ ተብሎ የተሰየመው ይህ ሰው ከአባቱ የከፋ ጨካኝና ሚስጥራዊ ነበር። በኪም ጆንግ ኢል ዘመን ሰሜን ኮሪያ በታሪካዊቷ የማታውቀው አስከፊ ሰልፍ አስተናገደች። በሚሊዮኖች የሚቆጠሩ ሰዎች በረሃብ አለቁ። ሰዎች ቅጠልና የዛፍ ቅርፊት እየበሉ ባሉበት ወቅት ኪም ጆንግ ኢል ግን በቢሊዮን ዶላሮች በሚሳኤልና በኒውክሌር ሙከራ ላይ ያፈስ ነበር። ህዝቡ ቢሞትም ሀገር ግን መሳሪያ ሊኖራት ይገባል የሚለው የኪም ቤተሰብ መርህ እዚህ ጋር ጸና። እናም ታህሳስ 2011 ደረሰ። ኪም ጆንግ ኢል በድንገት ከዚህ ዓለም በሞት ተለየ። ዓለም በሙሉ አይኑን ወደ አንድ ወጣት አዞረች፣ ገና በሃያዎቹ መጨረሻ ላይ ወደሚገኝ ኪም ጆንግ ኡን። ይህ ህፃን ምን ሊያደርግ ይችላል ብለው የገመቱት ሁሉ ተሳስተዋል። ኪም ጆንግ ኡን ስልጣን እንደያዘ ያሳየው የመጀመሪያ እርምጃ ደም ማፍሰስ ነበር። በአባቱ ዘመን የነበሩ ጀነራሎችን አንድ ባንድ አስወገደ። የገዛ አጎቱን እንደ አባቱ ያሳደገውን ከዳተኛ ነው በሚል ሰበብ ከቤተ መንግስት አስኮትቶ በማውጣት በከባድ መሳሪያም አስደበደበው። ለምን ኪም ጆንግ ኡን እንዲህ ያለ ጭካኔ መረጠ? መልሱ ቀላል ነው፣ ፍርሃት። በሰሜን ኮሪያ ስልጣን የሚጸናው ህዝቡ ስለወደደ ሳይሆን፣ ህዝቡ ስላከበረም ሳይሆን፣ ህዝቡ ስለፈራ ብቻ ነው። ኪም ጆንግ ኡን የቤተሰቡን ስልጣን ለማቆየት ደም ማፍሰስ እንዳለበት ቀድሞ ተረድቶ ነበር። የኪም ቤተሰብ ስውር መንግስት ተራ መንግስት አይደለም። ይህ በደም የተቀባ በውሸት የታነጸና በጭካኔ የቆመ የዘመናችን ትልቅ ሚስጥር ነው። ኪም ጆንግ ኡን አሁንም ድረስ ዓለምን በእጁ መዳፍ ውስጥ ያቆየበት ያ ሚስጥራዊ ክፍል 39 ምንድን ነው?
ኪም ጆንግ ኡን ማን ነው? ዓለም የሚያውቀው በሚሳኤል ሙከራዎችና በወታደራዊ ሰልፎች በጭካኔ የታጀቡ ዜናዎች ነው። ነገር ግን ከዚህ ማን በስተጀርባ ማንም የሚያውቀው ሌላ ሰው አለ። ይህ ሰው በወጣትነቱ በአውሮፓ ጎዳናዎች ላይ እንደ ማንኛውም ተራ ተማሪ ይንሸራሸር ነበር። በ1990ዎቹ አጋማሽ ስዊዘርላንድ በርን ከተማ በሚገኝ አንድ ዓለም አቀፍ ትምህርት ቤት ውስጥ ፒክዩን የተባለው አንድ የሰሜን ኮሪያ ዲፕሎማት ልጅ ይማር ነበር። የተማሪ የቅርጫት ኳስ ይወዳል፣ የናይክ ጫማዎችም አድናቂ፣ እናም ከአሜሪካ ተማሪዎች ጋር ጓደኛም ነበር። ማንም ግን አላወቀም የልጅ ወደፊት ዓለምን በኒኩለር የሚያስፈራራ የሰሜን ኮሪያ መሪ መሆኑን። ፒክዩን ወይም ኪም ጆንግ ኡን በትምህርት ቤቱ ውስጥ ዝምተኛ ነበር። ነገር ግን አንድ ቀን ለቅርብ ጓደኛው እንዲህ አለው፣ እኔ የሰሜን ኮሪያ መሪ ልጅ ነኝ አለው። ጓደኛው ግን እንደ ቀልድ ቆጠረው። ኪም በአውሮፓ ቆይታው ዲሞክራሲ አይቷል፣ ነጻነትንም አይቷል። በምዕራባውያን ስልጣኔ ውስጥም ኖሯል። ታዲያ ለምንድነው ወደ ሀገሩ ሲመለስ ለውጥ ከማምጣት ይልቅ ይበልጥ ጨካኝ ለመሆን የመረጠው? ምክንያቱም ኪም ጆንግ ኡን አንድ ትልቅ ትምህርት ተምሮ ነበር። ስልጣን ካለ ብቻ ነው የምትከበረው የሚል። በአውሮፓ ያየውን የቅንጡ ሕይወት ለራሱና ለቤተሰቡ ብቻ ለማቆየት ወሰነ። ህዝቡን ግን በጨለማው ውስጥ እንዲኖር ፈረደበት። የሰሜን ኮሪያ ህዝብ በራብ በሚቆላበትና 1 ኪሎ ሩዝ ለማግኘት በሚታገልበት ሰዓት መሪው ኪም ጆንግ ኡን ግን እንደ ንጉስ ይኖር ነበር። ኪም ወደ ውጭ ሀገር የሚጓዘው በጥይት በማይበገረው ጥቁር ባቡር ነው። ይህ ባቡር ውስጥ ምርጥ የፈረንሳይ ወይን፣ የስዊዘርላንድ አይብና በውስጡ ያሉ ሎብስተሮች በየቀኑ ይቀርብለታል። የመኪና ክምችት ዓለም አቀፍ ማዕቀብ ቢኖርበትም ኪም የቅርብ ጊዜዎቹን የማርሴዲስ እና የሮልስ ሮይስ መኪኖችን በድብቅ ያስመጣል። የግል ደሴቶች በሰሜን ኮሪያ ጠረፍ ላይ ኪም ጆንግ ኡን ብቻ የሚጠቀምባቸው እንደ ዲዝኒላንድ አይነት መዝናኛ ያለባቸው ሚስጥራዊ ደሴቶችም አሉት። የሁሉ ገንዘብ ከየት ይመጣል? ኪም ጆንግ ኡን ለራሱ የቅንጡ ሕይወትና ለኒኩለር ፕሮግራም የሚሆን ቢሊዮን ዶላሮችን የሚያገኙበት አንድ ጨለማ መንገድ አለ። በፒዮንግያንግ ውስጥ አንድ ተራ ህንጻ አለ። እዛ ህንጻ ውስጥ ግን ዓለምን የሚያንቀጠቅጥ ሚስጥር ተቀብሯል። ስሙ ክፍል 39 ይባላል። ይህ ድርጅት የኪም ጆንግ ኡን የግል ባንክ ነው። ድርጅቱ የሚያከናውናቸው ስራዎች የሳይበር ስርቆት፣ በዓለም ዙሪያ ያሉ ባንኮች የክሪፕቶ ከረንሲ አካውንቶችን በመዝረፍ በቢሊዮን የሚቆጠሩ ዶላሮችን ይሰርቃል። ሰሜን ኮሪያ እውነተኛ ከሚመስሉ ሱፐር ኖትስ የተባሉ ሐሰተኛ $100 በማተም ትታወቃለች። ህገወጥ ንግድ ከዝሆን ጥርስ ጀምሮ እስከ አደገኛ እጽ ድረስ በድብቅ በመሸጥ ለመሪው የኪስ ገንዘብ ያካብታሉ። በሰሜን ኮሪያ ውስጥ ኪም ጆንግ ኡን መሪ ብቻ አይደለም፣ እሱ አምላክም ነው። በየቤት ውስጥ ያሉ የመሪዎች ፎቶዎች በየቀኑ መጠረግ አለባቸው። ፎቶ ላይ ትንሽ አቧራ ከተገኘ ያ ቤተሰብ ለመሪው ክብር አልሰጠም በሚል ተከሶ ወደ ማጎሪያ ካምፕ ይወርዳል። የኪም ጆንግ ኡን ፈገግታ በስተጀርባ በሺዎች የሚቆጠሩ ሰዎች ጩኸት አለ። የኪም ቅንጦት ሕይወት በስተጀርባ በሚሊዮኖች የሚቆጠሩ ሰዎች ራብ አለ። ነገር ግን ከዚህ ጀርባ ዓለምን የሚያንቀጠቅጥ ጥያቄ አለ። ለምንድነው ኪም ጆንግ ኡን ህዝቡን በራብ እያለቀ ቢሊዮን ዶላሮችን በሚሳኤል ላይ የሚያፈሰው? መልሱ ቀላል ነው፣ ህልውና። ኪም ያውቃል ኒኩለር ከሌለው እሱ እንደ ሊቢያ ጋዳፊ ወይም እንደ ኢራቅ ሳዳም ሁሴን መጨረሻው ሞት እንደሆነ። ለኪም ጆንግ ኡን ኒኩለር መሳሪያ ብቻ አይደለም፣ የእሱና የቤተሰቡ ህይወት ዋስትና ነው። ዛሬ ሰሜን ኮሪያ የኒኩለር ጥቃት እስከ አሜሪካ ደጃፍ ማድረስ የምትችልበት ደረጃ ላይ ደርሳለች። የሚሳኤል ፖለቲካ ዓለምን በቁልቁለት ወደ ሶስተኛው ዓለም ጦርነት እያመራት ነው። በቅርቡ ዓለም ሌላ አስደንጋጭ ትዕይንት ተመልክታለች። ኪም ጆንግ ኡን እስካሁን ደብቆ ያቆያትን ልጁን ኪም ጆአይ ለዓለም አስተዋውቋል። የተራ አባትና ልጅ የሚታዩበት ትዕይንት አይደለም። ኪም ልጁን በሚሳኤል ምርቃቶችና በወታደራዊ ስብሰባዎች ላይ ይዟት መቅረቡ አንድ ምልክት አለው። የኪም ስርወ መንግስት ለዘላለም ይቀጥላል የሚል። የሰሜን ኮሪያ የወደፊት ዕጣ ፋንታ በዚች ህፃን እጅ ላይ ሊወድቅ ይችላል ወይስ አክስቷ ኪም ዮ ጆንግ ስልጣኑን ትቀመዋለች? በቤተ መንግስት ውስጥ ያለው የሴራ ፖለቲካ ከውጪ ከምናየው በላይ የከፋ ደም አፋሳሽ ነው። ሰሜን ኮሪያ እስከ መቼ በዚህ ሁኔታ ትቀጥላለች ለሚለው የታሪክ ምሁራን እንደሚሉት የትኛውም ጭካኔ ስርዓት ለዘላለም አይኖርም። ወይም የውስጥ አመጽ፣ ወይም የኢኮኖሚ መፍራረስ፣ ወይም ደግሞ የውጭ ጦርነት አንድ ቀን የኔ በረታ አጥር ማፍረሱ አይቀር ይላሉ። ያ ቀን ሲመጣ ዓለም በታሪካዊቱ የማያውቀው ሰብአዊ ቀውስ ትመለከታለች። የሰሜን ኮሪያ ታሪክ የጨለማ ታሪክ ብቻ አይደለም፣ የመጽናት የመታገልና የሰው ልጅ ለነጻነቱ ያለው ጥማት የሚያሳይ ታሪክ ነው። ዛሬ በዝርዝር የተመለከትነው የሰሜን ኮሪያ ሚስጥር ገና የባህር ጠብታ ነው። እናንተ ምን ታስባላችሁ? ሐሳባችሁን ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልኝ። ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙ። እንደዚህ አይነት ጥልቅና ወቅታዊ የዓለም ዜናዎች ለማግኘት ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን መጫን አትርሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አጓጊ ቪዲዮ እስከምንገናኝ ሰላም ቆዩ።